ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ለሮብ ሐምሌ 1 2018 በኢትዮጵያ አቆጣጠር ማለት ነው ጁላይ 8 2026 በጎርጎሳውያን የዘመን ስሌት እንደቀደም ተከተል የጋት ውሎ 3 አጫጭር መረጃዎች እንዲሁም በአንድ ጉዳይ ላይ የግል ምልከታዬን እኔ ነገሮችን እንዴት እንደምረዳበት ወደ እናንተ አደርሳለሁ። በዛ ላይ ተመስርተን የለም ከዚህ የተለየ እይታም አለ ያንተ ትክክል አይደለም በሚል በሐሳብ አስተያየት እናዳብረዋለን። ሌሎች ደግሞ ባላችሁ ለምሳሌ ሚዲያ ያላችሁ ወዳጆች ካላችሁ እናንተ ላይ ማዳምጣለሁ ሚዲያ ሞኒተሪንግ ስለምሰራ ዞሮ እንደ አንድ የሐሳብ መነሻ ሆኖ ያገለግል ዘንድ ጋት ሚዲያ የኔን ምልከታ አደርሳለሁ። ዞት እንደምታደርጉት አልጎሪዝሙ እንደዛ ኦፕሬት ስለሚያደርግ ላይክ አድርጉ። ላይክ ስታደርጉ አክቲቭ ይሆናል፣ ተደራሽነታችን ይጨምራል። ሐሳብ አስተያየት ስጡ፣ እንመማርበታለን። እኔም ብቻም ሳልሆን በነገራችን ላይ የተሰጡ ሐሳቦችን በጋራ እያየን እንመማር። ባላችሁ የግንኙነት አውታር ሸር አድርጉ። በፌስቡክ፣ በቴሌግራም፣ ቲክቶክ ላይ እየቆረጣችሁ የምታስተላልፉ ወዳጆች አላችሁ፣ ክብረት ይስጥልኝ ማለት የምችለው እሱን ነው። የጋት ሚዲያ ሜምበር ሁኑ። በሱፐር ቻት፣ በሱፐር ስቲከር፣ በሁሉም አማራጮች ጋት ሚዲያን እየደገፋችሁ ነው። ለድጋፋችሁ እጅግ የከበረ ምስጋና ይድረስ። ከምንም በላይ ግን ጋት ሚዲያን አንድ የሐሳብ ማዕከል ነው፣ ሐሳብ እናገኛለን፣ አንድ የውይይት መነሻ ይሆናል በሚል ውድ ጊዜያችሁን ሰውታችሁ ስለምትከታተሉኝ በድጋሜ አመሰግናለሁ ማለት ነው የምፈልገው። ምናልባት ወደ ሰሜኑ የሀገራችን ክፍል ስንሄድ በትግራይ ክልል አፈሳው አሁንም ተጠናክሮ ቀጥሏል። በከፍተኛ ደረጃ አፈሳ ተጠናክሮ ቀጥሏል። የሚሊሻ ሆነው የሚያገለግሉት በሙሉ ወደ ጦር ግንባር እየተጠረነፉ እየተጓጓዙ ነው ያሉት። አስቀድሞ በነገራችን ላይ 60 ዓመት 70 ዓመት 75 ዓመት የሆናቸው ሁሉ ሳይቀሩ በቀድሞው ትግል ያደርጉ የደርግን ስርዓት ለመጣል የታገሉ በኋላም ደግሞ በተለያየ በውትድርና በፖሊስም አገልግለው በፌዴራል ፖሊስም ጭምር አገልግለው በጡረታ የተሰናበቱት እነሱ ሁሉ ወደ ግንባር እየተገደዱ እየሄዱ ነው ያሉት። አፈሳው ሁለት አይነት አፈሳ አለው። አንደኛው ወደ ኤርትራ ሄደው የሚሰለጥኑ ኤርትራ ሄደው የሰለጠኑት በትጥቅም በስንቅም በገንዘብም ሻቢያ የሚሸፍነው ነው። ደግሞ ሻቢያ ደግሞ ከሌሎች ጸረ ህዝብ የሆኑ ጸረ ጥቁር ጸረ አፍሪካዊ ከሆኑ በነገራችን ላይ የሱዳን የእርስ በርስ ጦርነት ብዙ ኢምፕሊኬሽን አለው። ኢትዮጵያን ማተራመስ የሚፈለገው ብዙ ኢምፕሊኬሽን አለው። ዝም ብሎ የጂኦፖለቲክስ ጉዳይ የሪሶርስ ጉዳይ በአፍሪካ ቀንድ ወይም በምስራቅ አፍሪካ በቀይ ባህር ላይ የበላይነት ሄጅሞኒ ፓወር ፕሮጀክሽን ከማድረግ ባለፈ ጥቁር ህዝብን የመምታት የማጽዳት የቆየ ፍላጎት ሁሉ እሱ የሚስተዋልበት ነው እና ሰፋ አድርገን በደንብ ማየት ይጠበቅብናል። ይሄ ዝም ብሎ ዳርፉር ጋር ያለን ጎልድ ስመግል ማድረግ የፓወር የሄሜቲና የዳጋሎ ብቻ የስልጣን ፍላጎት የአንደኛው ዲሞክራሲን የማምጣት ሌላኛው ዲሞክራሲን የመግፋት እነዛ ብቻ አይደሉም። እነዚህ እንትኖች ናቸው ወደዛ ኮንፍሊክት እንዲገባ ትሪገር ማሳያ ምልክቶች ካልሆኑ በቀር ከጀርባው ያለው ብዙ ተዋናያን ያሉበት ነው እና ድሮ ሻቢያ አይደለም የሚሸፍነው፣ ሻቢያ አስተላላፊ ሆኖ ነው የሚያገለግለው። ለሻቢያ እንግዲህ እስከ 11,000 የሚሆኑ ወጣቶች ሳዋን ጨምሮ በተለያዩ ወታደራዊ ማሰልጠኛ ጣቢያዎች ሰለጥኑና ቀጥታ በገንዘብ ተሽጠው የሚሄዱት ወደየት ነው? ወደ ሱዳን የእርስ በርስ ጦርነት ነው የሚሳተፉት። እንግዲህ በቀጣይ ቀናቶች የራፒድ ሳፖርት ፎርሱ የሰሜን ኮርዶፋን ዋና ከተማን ኤሎቤድን ይቆጣጠራል የሚል መረጃዎች ነው እየወጡ ያሉ። we don't care። አሁን ዝም ብሎ ከኃይል ፕሮጀክሽን አንጻር ስታዩት አርኤስኤፍ ነው ጥሩ፣ የሱዳን አርሚ ፎርስ ነው ጥሩ። ከኢትዮጵያ አኳያ የኃይል አስተላለፉ ወዘተረፈ መተንተን ይቻላል። እርስ በርስ ግን እዛ እየተላለቀ ነው ያለው። ሱዳን መልሶ ለመገንባት እጅግ ከባድ በሆነ ደረጃ ነው የወደመ ያለው። በዓለማችን እጅግ አሰቃቂ የሆነ
የሰብአዊ ቀውስ እየደረሰ ነው ያለው። ማንም ሆይ ሆይ እያለ እሳቱን ይለኩስልሃል፣ ቤንዚን ይጨምርልሃል እንጂ ያንን ጦርነት ለማብረድ እንደዚህ አውግዘናል፣ አራቱ አደራዳሪዎች፣ ኳርቴቶች፣ የሰብአዊ ድርጅት እንዲህ ያለው ዘተረፈ ሌላ ነገር የለው። ምክንያቱም በዚያም በኩል የሆነ ኃይል አለ፣ በዚህም በኩል ሌላ ኃይል አለ። እራሳቸው አገር ላይ የሚያደርጉትን ጉልበት እየተለካኩ ነው ያሉት። እዛ ጉልበት ሲለካኩ ዝሆኖች ሲፋለሙ ሳሩ እየረገፈ እየደቀቀ ያለው የሱዳን ህዝብ ነው። የሱዳን ህዝብ የአፍሪካ ስልጣኔ ራሱ አፍሪካውያን ጥቁሮች ነን ጉዳት እየደረሰብን ያለው። በዛ ውስጥ ግን በማይመለከተው ጉዳይ ምንም አበበ አሸነፈ ከበደም አትለው፣ ሄሜት ቢያሸንፍ ዳጋሎ ቢያሸንፍ፣ ዳጋሎም የራሱ የሚያዋጉ ኃይሎች የሰጡት ተልዕኮ አለው። ሄሜቲም ተመሳሳይ ነው። በምንም ታምር ግን የማይመለከተው የትግራይ ወጣት እየሄደ የአካል ጉዳት እየደረሰበት ነው፣ እየሞተ ነው ያለው በገፍ። እድል ደግሞ ሰጧቸው። እንግዲህ ፈጣሪ ረድቷቸው ደግሞ የተማረኩት አነስተኛ ቆስለው አነስተኛ ቁስል ሆኖ ታክመው የሚድኑት በአርኤስኤፍ እጅ ሲገቡ፣ ከዛ ውጭ ግን ጉዳት ከደረሰባቸው እና ሊማረኩ ይችላሉ ተብሎ ከሆነ አላግባብ እየተፈጁ ነው ያሉት። ይህንን ያውቃሉ የህወሓት ሰዎች። ነገር ግን የትግራይ ህዝብ ለነሱ እንደማገዶ ነው። ሲምፕል የሚያገለግል የምትጠቀምበት ሳብጀክት እንጂ ህዝብ ሆኖ ተስፋ ያለው ፍላጎት ያለው ማግባት የሚፈልግ የስራ ዕድል ሊፈጠርለት የሚገባ ዘሩን መተካት ያለበት የትግራይ ምድርን እንዲሁም የኢትዮጵያን ብልጽግና እድገት የሚያቀጣጥል ወጣት ሳይሆን ለነሱ ልክ ርችት ነዶ ተቃጥሎ ሲፈነዳ የሆነ በዓልን እንደሚያደምቀው በተመሳሳይ የትግራይ ህዝብ በተለይ የትግራይ ወጣቶች እየተማገዱ እነዚህን ሰዎች ለስልጣን የሚያበቁ ናቸው። ሰብጀክቶች ናቸው፣ ስሌብ ናቸው። ያንን ለማድረግ የተለያዩ የአፈና የጭቆና መንገዶች እየተከተሉ ነው። ሌላ የሆነ ሰው ኖ ማለት በተለይ ከትግራይ ልሂቃን በኩል ኖ የሚል እዛው ክልል ውስጥ በውጭ ያሉት ምንም አያመጡም የሚል ግምገማ አላቸው ህወሓቶች። ግን እዛው ያሉት በዩኒቨርሲቲዎች ላይ በትምህርት ተቋማት ላይ በተለያዩ ስራ በሲቪል ሰርቪስ በቢሮክራሲ ላይ ያሉት ኖ ካሉ ሊያስተባብሩ ይችላሉ በሚል እንደ መቀጣጫ እንደ ማስፈራሪያ የሚሆን ታዋቂ የሆኑ ሰዎችን የሃይማኖት አባቶች ላይ ትንኮሳ እየፈጸሙ ነው። ለምሳሌ ዛሬ ያው የራሳቸው እኔ በነገራችን ላይ እንደው ሳይስፔድ ስፔድ ይላሉ አንዳንዴ። በቃ ችግር ያለበትን ችግር አለብህ ብለህ መንገር መቻል አለብህ። ያን ያህል የሚያመጻድቅ ሃይማኖት እውቀቱም ምናምን አለኝ ማለት አልችልም። ነገር ግን በጸሎት ቢያንስ በኦርቶዶክስ ሃይማኖት በጸሎታችን እኛም የበደሉንን ይቅር እንደምንል አንተም ይቅር በለን ነው ጸሎቱ። የትግራይ አባቶች የትግራይ የኦርቶዶክስ ተዋህዶ አባቶች ወይንም ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ መንበረ ተክለ ሃይማኖት ቤተክርስቲያኗ የትግራይ ልጆቿን እረስታለች የሚል ወቀሳ ካለ በኮቴሽን ይቀመጥልኝ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ተክለ ሃይማኖት 4 ኪሎ ያለው ወይንም የመጨረሻ ሲኖዶሱ አንደኛ የትግራይ የኦርቶዶክስ እምነት ተከታዮችን በሰሜኑ ጦርነት ወቅት አላጽናናም፣ እንዲያው በቃ የሆነ አልደገፋቸውም፣ ድምፅ አልሆነላቸውም የሚል አንድ ሊሆን ይችላል ብለን እንውሰድ። ሁለተኛ ራሳቸው የትግራይ ተወላጅ የሆኑ በሃይማኖት ውስጥ ድቁናም ሊሆን ይችላል፣ ቅስናም ሊሆን ይችላል፣ በተለያየ ሃይራርኪ ውስጥ የሚያገለግሉትም ተገፍተዋል የሚል ከሆነ ሁለት። ሶስተኛ የሚሰጥ ደሞዝም ምንም ቆሞባቸዋል። እንዲሁ ሌላ 10 ምንደርደር። እነዚህ ሁሉ ምንድን ናቸው? በደል ደረሰ። በደል ያደረሰው ማን ነው? መዋቅሩ። እንግዲህ በክርስቶስ ክርስቲያን ተብለናል ከተባለ ራሱ የኛ የምናመልከው አምላክ ደግሞ የሚያደርጉትን አያውቁምና ይቅር በላቸው አባት ወይ ብሎ ከጸለየ የኢትዮጵያ ኦርቶዶክስ ተዋህዶ ወይንም የየትኛውም እምነት ደግሞ መርሁ ዋኖቻችሁን ተከተሉ ስለሚል ዋኖቻችን ሐዋርያት ደቀ መዛሙርት ከሆኑ እራሱ ኢየሱስ ክርስቶስ ከሆነ ምሳሌያችን
ይህም ሁሉ በደል ሌላም በደል ሊኖር ይችላል። ምንድነው መባል የነበረበት? ሱባኤ እንገባለን፣ እንጸለያለን፣ በአደባባይ ተነጋግረን ይቅር እንበባላለን መሆን ነው እንጂ ያለበት የህወሓት የፖለቲካ ሌላኛው ኢንስትሩመንቱ ነው። ተገንጥለናል፣ ከዛሬ ጀምሮ መንበረ ሰላማ ሆነናል፣ መንበረ ሰላማ ብለን አውጀን መቀመጫውን አክሱም ወጨጌ ዘመንበረ ተክለ ሃይማኖት አይደለ እና አክሱምን ገንጥለን አውጥተናል የሚል የፖለቲካ ውሳኔ ልክ አንቀጽ 39 የመሰለ ሃይማኖቶች ያጽናናሉ። ሃይማኖት አንድ ያደርጋል። በሃይማኖት ህብረት ይፈጠራል እንጂ መለያየቱ ትክክል አይደለም። እንግዲህ እኔ ከአባቶቼ በላይ ላውቅ አልችልም። ስለማላውቅ በእነሱ አባቶችን ገብቼ እንዲያረጋችሁ እንዲያላረጋችሁም የማለት የመናገር ምንም ቅንጣት ታክል ድፍረት ባይኖረኝም አባቶቼ ግን ተሳስተዋል ብዬ አምናለሁ። ድፍረት ባይኖረኝ ብዬ ነው የመጣሁት። ግን እውነቴን ነው። የተጣሉ ሌሎችን ፖለቲከኞችን ዓለማውያንን ማስታረቅ የሚገባቸው ሰዎች አይንህን ላፈር እንዳታየኝ እንዳላይህ ለጊዜው መንበረ ሰላማን አቁመናል። አቡነ ማትያስ እስካሉ ድረስ የኛ አባት ናቸው። እንግዲህ አቡነ ማትያስ በተለያየ እሳቸውን ከሆኑ እና የኛም የማይሆነን ሰው ከመጣ እዚሁ እና ይህ ትክክል አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኤርትራቸዋ ጋር ከሌሎች ጋር ህብረት በመፍጠር ፖለቲካዊ ስሜትን ማቀዝቀዝ ነው የሚጠበቅብን። በግራም በቀኝ ችግር ተፈጥሮ ሊሆን ይችላል፣ ደግሞ ተፈጥሯል። እንደዛ ለማለት ለመመጻደቅ አይደለም። ግን አባቶች ማብረድ ሲገባቸው መንበረ ሰላማ የትግራይ ተዋህዶ ብለው መሰረቱ። እነሱ አባቶች ላይ ዛሬ ትናንት ለዛሬ አጥቢያ 6 ሰዓት ከ33 ላይ ባወጡት መግለጫ መሰረት ጥይት እንደተተኮሰ ወደ ፓትርያርክ መቀመጫ ጽሕፈት ቤቱ አክሱም ማለት ነው ጥይት እንደተተኮሰ፣ በጥይቱም በሰዎች ላይ ጉዳት ባይደርስም ቤቱ ላይ የመኖሪያ ቤቶች ጉዳት እንደደረሰባቸው ተጠቅሷል። በተለይም ተብሎ የተቀመጠው ደብዳቤው አልገባኝም ምን ማለት እንደሆነ። ዝሮ ግን እነኚህ አባቶች ሲያወግዙ ነው የነበረው። ትክክል አይደለም፣ ልጆቻችን መታፈስ የለባቸውም፣ በማያምኑት ጦርነት መግባት የለባቸውም ሲሉ ነበር። አባቶች ላይ ያነጣጠረ ግድያው ዓላማው ምንድን ነው? ጸጥ ማድረግ፣ ማንም እንዳይናገር፣ ማንም ወደ ፍርሃት ውስጥ እንዲገባ ማድረግ ነው። ፍርሃቱን ሰብሮ የወጣ ህዝብ ማንም ሊያቆመው ስለማይችል፣ በተመሳሳይ እንዲሁ በልሂቃን በኩል አስቀድሜ እንዳልኳችሁ ጸጥ ለማሰኘት የአዲግራት ዩኒቨርሲቲ የሜዲካል ኤንድ ሄልት ሳይንስ ኮሌጅ ወይም ምንድን ነው የሜዲካል እና የጤና ሳይንስ ኮሌጅ ዲን የነበሩትን ዶክተር የማነ ገብረ ማርያም እንግዲህ ያለው ምንድን ነው አዲስ አበባ ዓለም አቀፍ ስብሰባ ለመሳተፍ ሲመጡ የቀደመ ፕሮግራም የነበራቸው ክብርት ሚኒስትሯ ዶክተር መቅደስ ዳባና ምክትል ጠቅላይ ሚኒስትሩ የከፈቱት ማለት ነው ዓለም አቀፍ የጤና ሳይንስ ትምህርት እንዴት መመራት አለበት በሚል በዚያ ዘርፍ ላይ ለመሳተፍ ወደ አዲስ አበባ ሊመጡ ሲሉ ተይዘው በአዲሱ በአዋጅ 366 2018 በዛ ተከሰዋል። እንግዲህ በትንሹ ከ15 ዓመት እስር እስከ ሞት ድረስ ነው። እንግዲህ ምክንያቱም ከጠላት ጋር በመተባበር የፌዴራል መንግስት ምንድን ነው ጠላት ባህራ መሬት ያሉትን ወይም ራሳቸውን የትግራይ ሰላም ኃይል ትግራይ ፒስ ፎርስ ከሚሉት ጋር በመገናኘት የሆነ ቁጥር ተጠቅሶ ወደ 30 ወጣቶች ገንዘብ ከፍለው ምናምን ለትግል እንዲወጡ አድርገዋል። እንግዲህ አንዳንዴ የጦስ ዶሮ የሚሆኑ ሰዎች አሉ። የሆነ ተቃውሞ ወይ ሜቢ እሳቸው የትግራይ ግሎባል ስኮለርስ ሜምበር ሊሆኑ ይችላሉ። የግሎባል ስኮለርስ ትግራያንስ አሶሲሽን ምናምን ይባላል። የጂኤስቲኤስ የዛ አባልም ሊሆኑ ይችላሉ። እሱ ደግሞ ተቃውሞ እያወጣን ያለው በተደጋጋሚ አይ ነው ዓላማው ጸጥ ማሰኘት ነው። ይህንን ካል አፈሳው እንደቀጠለ ነው። ነገር ግን በጦርነት ምንም የሚመጣ ድል የለም። የኢትዮጵያ መንግስት የሰላምን ወይ ለምሳሌ ክቡር ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት ቀርበው ሰላምን አጥብቀው በመሻታቸው ምን የሚሉ አሉ መሰላችሁ? በቃ ክረምት ስለሆነ
ፍርሃት ነው ምናምን። ምንድን ነው ክረምቱ ማለት? በግራ በቀኝስ ቢሆን ልክ ነው። መንግስት በክረምት መዋጋት አይፈልግም እንዲታወቅ ማለት መንግስት መቼም ቢሆን መዋጋት አይፈልግም። ነገር ግን ደግሞ በተለየ መልኩ ክረምት ላይ መዋጋት አይፈልግም። ለምን ካላችሁ የኢትዮጵያ ክረምት ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት ለኢትዮጵያ አርሶ አደር በተለይ በክረምት ለሚያመርተው ለሰሜኑ የሀገራችን አርሶ አደር ኢኮኖሚው ላይ የተመሰረተ ነች። ይቺ ክረምት አንድ ክረምት ካለፈ ዳፋው እየዞረ 7-8 ክረምት ውስጥ ይመጣል። ለዚያውም አርሶ ዘርቶ ኮትኩቶ አጭዶ ከምሮም ከምግብ እርዳታ እንኳን ለመላቀቅ መከራ የሆነበት አርሶ አደር በክረምት ላይ ትኩረቱ እርሻው ላይ ምርቱ ላይ እንጂ ጦርነት ላይ እንዳይሆን በተለየ ሁኔታ የኢትዮጵያ መንግስት አይፈልግም። ነገር ግን ምን ብለው ያስባሉ? አሁን ማለት የድንቁርና ጥጉ የትግራይ ተዋጊዎች እኮ የሚዋጉ ኢትዮጵያውያን ናቸው እኮ ሲጀመር። እሺ ፋኖ ሸኔ የሚባለው ኢትዮጵያዊ እኮ ነው። በተመሳሳይ በመከላከያ በኩል ያለውም እኮ ምንድን ነው? ኢትዮጵያዊ እኮ ነው። ክረምትን የሚያውቅ እንደ ኤቭሪቲንግ። ከዛ ምን የሚል ይዘው ይመጣሉ? አይ የኢትዮጵያ መከላከያ ሰራዊት በውጊያ የበለጠ በኮንቬንሽን ነው፣ በመደበኛ ውጊያ ነው፣ በታንክ በመድፎች በአየር ኃይል በድሮኖች ምናምን ነው። እሺ ትላቸዋል። ነገር ግን በክረምት ግን እነዚህ መደበኛ ውጊያውን ወይም ኮንቬንሽናል ዋርፌሩን ለማንቀሳቀስ የሚያስችል ጭቃው ጭጋጋማ ስለሚሆን ዝናብም ስለሚሆን እና ከዛ ደግሞ በዛ ልክ የድሮንን አይን ያዩት ይመስል ክረምት በጉሙ በጭጋጉ ውስጥ ደግሞ ድሮን ታርጌት መምታት አይችልም። ሰው ምን እያሉ ነው? እኛ የምንከተለው ውጊያ የጎሬላ ዋርፌር ነው፣ ሂት ኤንድ ራን ነው። እና እንደዚህ አድርገህ ማለት አዲስ ክረምት እኮ አይደለም። 3 ክረምት ወይ 4 ለምሳሌ ጽንፈኛው ፋኖን ከወሰን ወደ 4ኛ ክረምቱ ነው ይሄ። ምን አደረግ? ሸኔን ከወሰን ያው ከገባ ጀምሮ 6ኛ ዓመቱ ነው ኦልሞስት። ምን አደረገ? ከነበረው ሰፊ ይዞታው እየተበተነ በተመሳሳይ ጽንፈኛው ፋኖ መጀመሪያ ላይ አጭበርብሮ ህዝቡንም ውስጥ ያለውንም ተለላኪ ይዞ ሰፊ ነበረ። አሁን ምን እየሆነ ነው? እየተመታ እርስ በርስ እየተበታተነ ብዙ የምታዩት አሉ። እየተደራደረ ያላለ ገሚሱ ከዛ እየተደራደረው እንደዚህ ሊገቡ የስልጣን ጥያቄ የገንዘብም እኛ ወደ ውጭ እንድትልኩን ነው የምንፈልግ የሚላለ። ከዛ አንዳንዱ አይ እንዲሁ ከገባን ደግሞ ምን እንባላለን የሚል ፍርሃት ያለው አለ። አንዳንዱ እርስ በርስ እዛ ሊገሉት የሚያሳድዱት አለ። እኛ አካባቢ ላይ መጣ ለምን ቀረጥ ትከፍላለህ? የዚህ አካባቢ ፋኖ ተጠርጎ ይውጣልኝ የሚል አለ። አነሰም በዛም የተጠረነፈው እና በአንድ ከላይ የስብሐት ነጋን ቤተሰብ በስልጣን ማቆየት የሚል ያው ዋና ነጥቡ ነው። ከዛ ውጭ ግን ይሄ መሬት ማስመለስ ምናምን ወዘተረፈ የሚሉ ደግሞ መሬታችን ግዛታዊ ሉዓላዊ ግዛታችንን ማስመለስ፣ ተፈናቃዮችን ማስመለስ፣ ከዛ በጀት ማስለቀቅ። አይ ቲንክ በጀት ማስለቀቅ ካልክ ወደ 4 ኪሎ ልትመጣ ትፈልጋለህ ማለት ነው። ከዛ ደግሞ ይሄ ጽንፈኛው ፋኖ ደግሞ ወልቃይትን ሊያስመልስ የሚዋጋ ፋኖ አለ ማለት ነው። አለ ይታወቅ መመለስ አለበት የሚል እነ ዘመነም እነ ተፈራም እነ ሄኖክ ኪዳኔ ቁጭ ብለው ወስነዋል። አሁን ያለውን ህገ መንግስት እንቀበላለን፣ መሻሻል አለበት ህገ መንግስቱ። ግን በዚህ ህገ መንግስት መሰረት የክልሎችን እውቅና ተቀብለን ምዕራብ ትግራይ፣ ወልቃይት ጠገዴ፣ ሰቲት ሁመራ የትግራይ ነው ብለዋል። በዛ መሰረት እነ ምሬ ቀደም ብለው አስረክበዋል። ተረባርበን አንድ ኃይል ሆነን ደግሞ ይህን እናስመልሳለን፣ ከዛ እንደግፋቸዋለን፣ እንደዚህ እያልን ደግሞ 4 ኪሎ እንደርሳለን ነው እንግዲህ። ሁልጊዜ የሚባለው አለ እኛ ስናድግ አንዷን ትንሽ ነፍሳት አግኝተዋት መንገድ ላይ የት እየሄድሽ ነው ብለው ሲጠይቋት መተማ አለች። ትደርሻለሽ ወይ ሲሏት ልብም አለች። እና ብዙ ይወራል። በዚያ መሃል ግን እንዳልኳችሁ ክረምት ለአርሶ አደሩ፣ ክረምት ለኢትዮጵያውያን፣ ክረምት በእርሻ ስራ ላይ የተመሰረተ ኑሮ ላለው ህዝብ የሚመረጥ ጊዜ አይደለም።
ጠላት ነው። ጦርነቱን ድል እንኳ ባላደርግ ይህንን ህዝብ በረሃብ እቀጠዋለሁኝ ብሎ ክረምት ላይ ነው ጠላት ወረራ ሊያደርግ የሚችል። በኮንቬንሽናል ማሸነፍ ስለማልችል በጉሬላ ልሞክረው ብሎ ይህንን የሚያስቡት ራሱን አርሶ አደሩን ለምሳሌ ጽንፈኛው ፋኖ ክረምት በቃ ለኛ ምቹ ነው አንድን ሁን እንጂ ይላል። አንድ ሳይሆን እኮ ነው ገና ማለት አንድ ሆነን የሸዋ የወሎ የጎንደር የጎጃም ፋኖ አንድ ሆኖ አፋብንን መስርተናል ይልህና ኦኬ ነው እንዴ ምናምን ስትል የጎንደር ፋኖ ግን አንድ መቼ ምን ሆን መቼ ነው ጊዜው እኮ አለቀብን። አንተ የሟ ሻንጣ ተሸካሚና አንተ እንዲነ ዶላር እርስ በርስ ደግሞ ይመታል። እዚህ ጎጃም ሲገባ እዚህ አካባቢ ያለ ፋኖ የሰፈር ቀረጥ መክፈላችንም እርስ በርስ ይመታታልና ወሳኙ ነገር ማለት የምፈልገው እሱ ነው። ወንድሞቻችን፣ ልጆቻችን፣ ወገኖቻችን በማይመለከታቸው ሱዳን ውስጥ እየሄዱ መማገድ የለባቸውም። እንደ እንጨት እየተማገዱ ነው። አክቹዋሊ በዚህ ረገድ የአሜሪካ የህግ መወሰኛ ምክር ቤት አርሚ ሰባን በዋነኝነት የትግራይ መከላከያ ኃይል ብሎ ራሱን የሚጠራውን የህወሓት ጉዳይ አስፈጻሚ በሽብርተኝነት ለመፈረጅ እንቅስቃሴ የተደረገ ነው። ራሱ ህወሓትም በሽብርተኝነት እንዲፈረጅ ሰፋፊ ዲፕሎማሲ ስራዎች እየሰሩ ነው። በዚህ ረገድ ወደ ኢትዮጵያ የሚደረጉ የዲፕሎማሲ ጉዞዎች አሉ። ከወትሮ በተለየ በአዳዲስ መልኩ በተመሳሳይ የኢትዮጵያ የዲፕሎማሲ ልዑክም ፐብሊክ ግልጽ በሆነ መልኩ እንዲሁም ደግሞ ምንድን ነው ይሄ ሳይለንት የሚባለው ክሎዝድ የሆነ ዲፕሎማሲዎች እየተከናወኑ ያሉበት ሁኔታ ነው ያለው። በዚህ ረገድ ለምሳሌ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አዲስ አበባ ነበሩ። ከትናንት በስቲያ ሌሊት ነው የመጡት እና ሌሊት አክቹዋሊ ለምሳሌ ኢትዮጵያ ውስጥ መጡ። አንድ 4 የአፍሪካ ሀገራትን መጎብኘት ይፈልጋሉ፣ ግን ፐብሊካሊ አላስቀምጧቸውም እንደ ከዚህ በፊቱ። ለምሳሌ የህንድ ፕሬዚዳንት ወይም የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ሲመጡ ኢትዮጵያ ከዛ ኬንያ ምናምን ተብሎ ይቀመጣል። ወይ የቻይና የውጭ ጉዳይ ሚኒስትር ሲመጡ ኢትዮጵያን ከዛ ሶማሊያ የሶማሊያ ጉብኝታቸውን ሰረዙ፣ ከዛ ወደ ኬንያ ያረጉ። እንግዲህ በተለያየ ከዚህ ከሩሲያ ዩክሬን ጦርነት ጋራ ከሌሎችም ጉዳዮች ጋራ ሰሟት ደበቅ ያለ ጉዳይ አለው። ዝሮ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተወያይተዋል። ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር እንዲሁ ተወያይተዋል። በወሳኝነት የኢኮኖሚያዊ ትብብርን የኢትዮጵያን የኒውክሊየር የኃይል ማመንጫ በመገንባት ጉዳይ እንዲሁም የሁለቱን ሀገራት የንግድ ትስስር የማሳደግ እዛ ውስጥ የሴኩሪቲ አሬንጅመንት ይኖረዋል። ብዙ እንደምታውቁት አሁን ኢትዮጵያ የሚሊተሪ ትጥቋን ዳይቨርሲፋይ ለማድረግ ጥረት እያደረገች ነው። ከዚህ በፊት የነበረው ግን 80-85% ዲፔንደንት የነበር ነው በራሽያ ላይ። አሁን ዳይቨርሲፋይ ለማድረግ ጥረት እየተደረገ ነው። የቱርክም ሌሎችም የአዘርባይጃንም የህንድም የቻይና ትጥቆችም አገር ውስጥ ደግሞ በሚሊተሪ ኢንዱስትሪ ኮምፕሌክስ ከሌሎች ሀገራት ጋር በጋራ ለማምረት ጥረት እየተደረገ ነው። በተለይ ጥይቶች፣ ጠመንጃ ከዛም አልፎ ወደ ውጭ ለመሸጥም የውጭ ምንዛሬ ለማግኘትም ጥረት እየተደረገ ያለበት ሁኔታ ነው ያለው። በወሳኝነት ግን ራስን መቻል እንደተጠበቀ ነው። አንድ ሀገር በምግብ በትጥቅ እና በሕክምና ራሱን ካልቻለ ዝሮ ዳቦ የሰጠህ አስተሳሰብ ግን ይወስነዋል። ኢኮኖሚያችን በፍጥነት እያደገ ነው ካል አብሮ ፓራራሊ ሰራዊትህ ማደግ መቻል አለበት። ሰላም ስለሆነ በሚል በጀትህን የምትቀንስ ከሆነ ብለህ የገነባኸውን የውጭ ጠላትህ በአብዛኛው አሁን የውጭ ጠላት በቀጥታ የመውረር ጉዳይ አሁን እንደ ከዚህ በፊቱ አይደለም፣ እየቀነሰ ነው። ከውስጥ ያሉ ባንዳዎችን በተለያየ መንገድ እያደራጁ እርስ በርስ ማዋጋት ነው። እነሱን መመከት የሚያስችል ጠንካራ ከውጭ የሚሰነዘረንም ጥቃት ሊመክት የሚችል አስተማማኝ የሆነ የጦር ኃይል መገንባት መቻል አለበት። በዛ ረገድ ሰፋፊ ስራዎች እየተሰሩ ነው ያሉ። በሰው ኃይል ቁጥርም፣ በትጥቅም፣ በስልጠናም፣ በአደረጃጀትም እንዲሁም ተዋጊው ያለው ስነ ልቦናና አቅጣጫ ከወትሮ ከምን ጊዜውም በላይ ዛሬ ኢትዮጵያ በአፍሪካ ቀን ወሳኝ የሆነ መከላከያ ኃይል ያላት ሀገር ነች። ዝም ብሎ ይህን ያህል ቁጥር አለ፣ ይህን ያህል ኤርፎርስ አለ፣ ይህን ያህል ትጥቅ አለ ወዘተረፈ የሚለው እና ጠላቶች ያውቁታል በደንብ።
ጽንፈኛው ፋኖ ሚዲያ ላይ ይናገረው እንጂ የጸረ ሽምቅ ውጊያ ወታደሩ እሱንም እየሰለጠነ ነው ያለው። እንግዲህ እርስ በርስ መዋጋት ጥሩ አልነበር፣ ግን በረከተ መርገም አለ እኮ አንዳንድ ጊዜ። ልክ አንድ ከተማ ሲቆሽሽ ቆሻሻ አጥርተው ዳቦ የሚበሉ እንዳሉም ሁሉ የጸረ ሽምቅ ውጊያ ኮንቬንሽናል ነው መከላከያ ሰራዊቱ የሚዋጋ። ነገር ግን ከኮንቬንሽናል ባለፈ በየጊዜው የጸረ ሽምቅ ውጊያዎችን አቅም እየዳበረ ነው ያለው። ራሱ ክልሎችም ከሚሊሻ ከአድማ ብተና ባለፈ ለጸረ ሽምቅ የሚዋጋ አደረጃጀት እየተፈጠረ ነው ያለው። የሴኩሪቲ አሬንጅመንቱ እያደገ ነው ያለው። በዚህ ረገድ ከራሻ ጋር የተደረሱ ውይይት የተደረገባቸው ነጥቦች እነዚህ ናቸው። የስትራቴጂካዊ ግንኙነት በተለይ የሩሲያ አፍሪካ ሰሚት በሞስኮ ላይ ኦክቶበር 2026 ይካሄዳል። በዛ ላይም አጀንዳዎችን የመለየት ኢትዮጵያ የአፍሪካ ድምፅም እንደመሆኗ የብሪክስ አባል ሀገርም እንደመሆኗ በዛ ረገድ ውይይቶች ተደርገዋል። ሩሲያ አፍሪካ ውስጥ ያላትን ፕሬዘንስ ማሳደግ ትፈልጋለች። በተለይ ጋምቢያ ላይ፣ ላይቤሪያ ላይ፣ ቶጎ እና ኮሞሮስ ደሴት ላይ ኤምባሲ መክፈት ትፈልጋለች። በዚህ ረገድም በቀጥታ ወደ ሀገሮች የሚደረግ ጉብኝትም እንዲሁም ኢትዮጵያ ውስጥ ያሉ ኤምባሲዎቻቸው ጋራ ውይይቶች የተደረጉበት ሁኔታ አለ። የአፍሪካ ህብረትም እንዲሁ በጋራ የመስራት የሩሲያ በዩክሬን ጦርነት ያለውን ሁኔታ ገለጻ ያደረጉበት ሁኔታ አለ። በተለይ ሩሲያን ለመነጠል በዓለም አቀፍ ማህበረሰብ የሚደረገው ጥረት አፍሪካ እንደ አንድ በጋራ ድምፅ ከሩሲያ ጎን እንዲሰለፍ ጥረቶች ተደርገዋል። ከዛም ባለፈ ኢትዮጵያ ለአፍሪካ ችግሮች የአፍሪካ መፍትሄ የሚለውን ይሄ አን አፍሪካን ሶሉሽን ቱ አን አፍሪካን ፕሮብሌምስ በሚለው ረገድ ከሩሲያ በኩል ሰፊ ድጋፍ ያገኘበት ነው። የሰባተኛ ሀገራዊ ምርጫም በስኬት በመጠናቀቁ እንዲሁ እንኳን ደስ አላቸው ያሉበት ሁኔታ አለ። ሆፕፉሊ ሰርጌይ ላቭሮቭ ወደ ቡርኪና ፋሶ ወይ ወደ ደቡብ አፍሪካ ጉዞ ሊያደርጉ ይችላሉ። እስካሁን ግልጽ የሆነ ነገር ስለሌለው ማለት ነው። ይሄን ካልኳችሁ በኋላ አንድ የደረሰኝን መረጃ ወደ እናንተ ለማድረስ የቱርክ ድሮኖች ወደ ኤርትራ ውስጥ የቱርክ ድሮኖች በስፋት እየተገጣጠሙ መሆኑን መረጃ ደርሶኛል። ምንድን ነው የሚለው? ዲቴክት ላለመደረግ ላለመለየት በዓለም አቀፉ ማህበረሰብ ውስጥ በተለይ የዚህ የጦር መሳሪያ ዝውውርን የሚቆጣጠሩ ሰዎች እንዳያዩት በሚል በመርከቦች እየተጫነ እና አንዳንድ ደግሞ የሰብአዊ ድጋፍ በሚሰጡ ቻርተርድ ፕሌኖችም እየተጫነ ተበታትነው ከመጡ በኋላ ምጽዋ ወደብ ጋር የቱርክ ድሮኖች እየተገጣጠሙ እንደሆነና እነዚህ እየተገጣጠሙ ያሉ የቱርክ ድሮኖች ገሚሱ ለአልቡርሃን ተዋጊ ወይም ለሱዳን አርሚ ፎርስ እንደሚደርሱ፣ ገሚሱ ደግሞ የጦር መሳሪያዎች እንግዲህ ለሃውቲም ለየመኑ ሃውቲም እየደረሱ እንደሆኑ መረጃዎች አሉ። እነዚህን የበለጠ ማጥራት አለብን። መረጃ ነው እየሰጧቸው ያለሁት። ከዚህ በፊት እንግዲህ ኤርትራ የሩሲያን ይሄ ዛላ CALA KYB ካሚካዚ ድሮኖችን እንዲሁም ደግሞ የካራሳካ 4 የሚባል ከሩሲያ የተገዛ ጸረ ድሮን ስትጠቀም አላት ኤርትራ። የኢራን የመሃጅር 6 የሚባል ድሮኖችም አሏቸው። የቱርክ ቲቢቱ የሚባሉ ድሮኖችም አሏቸው። አሁን ምንድን ነው እየሆነ ያለው? ሰፊ የሆነ ልክ አሴምብሊ ላይ ኖሮ ምጽዋ ላይ ከነቦታው ነው እንግዲህ የላኩልኝ። እዛ ቦታ ላይ አሴምብል እየተደረገ እንዳልኳችሁ ለየመኑ ሃውቲም ለሱዳን አርሚ ፎርስም እየደረሰ ነው የሚል ነው የደረሰኝ። ይሄ ብቻም ሳይሆን የቱርክ ድሮኖች በኤርትራ መኖራቸው ብቻም ሳይሆን ሻቢያ የተወሰኑ ድሮኖችንና ጸረ ድሮን ካሉት መካከል ድሮኖችንና ጸረ ድሮን ለህዋት ለመስጠት እንቅስቃሴ እያደረገ ነው። ለዚህ የሚውል ለሻቢያ የሚከፈል ወደ 417 ሚሊዮን ዶላር ደግሞ በወርቅ ሽያጭ የተገኘ በህገወጥ የሰዎች ዝውውር የተገኘ እንዲሁም ለሱዳን ከተሸጡ የኤርትራ ወጣቶች የተገኘ 417 ሚሊዮን ዶላር ክፍያ ለሻቢያ ለመፈጸም በፈትለወርቅ
ወንድም በዳዊት ገብረ እግዚአብሔር በኩል ይህንን ለመፈጸም ዝግጅቶች ተጠናቀዋል የሚል መረጃ ደርሶኛል። ይህንን ልዩ በደንብ እና እነዚህ ጸረ ድሮኖች እና ድሮኖችን ለህዋት የሚሰጠው ሆኖ ህዋት ደግሞ ቦታዎችን ጨርሰው ምንድነው እነዚህ ጸረ ድሮኖች እዚህ ቦታ 4 ቦታ ላይ ይገጠማሉ። ድሮኖች ደግሞ የማዘዣ ጣቢያቸው ተብሎ ደግሞ የተለየ ቦታ እዚህ ቦታ ነው ብለው ያደረሱኛሉ። እሱን እንግዲህ እዚህ ለእናንተ መረጃውን የበለጠ ካጠራ ነው ወደሚመለከተው ማድረስም እንችላለን ማለት ነው። ይህንን ማየት ያስፈልጋል። በነገራችን ላይ ከዚህ በፊት ኤርትራ ኤኒው ሰፕላይ ሩት ፎር ቡርሃንስ ፎርስስ የሚል የኢትዮጵያን ሪፖርተር ኢትዮጵያ ጁን 17 ይህን መረጃ አውጥቶ እንደነበር ርዕሱን ኤርትራ ኤኒው ሰፕላይ ሩት ፎር ቡርሃንስ ፎርስ የሚል ሪፖርተር ኢትዮጵያ ጁን 17 2025 ላይ አውጥቶ ነበር። ሌሎችም ሰፋፊ ዘገባዎችን አውጥተው ነበር። በዚህ ረገድ የህዋት በ417 ሚሊዮን ዶላር የሚገዛቸው ድሮኖች እና ጸረ ድሮኖች 4 ቦታ ላይ ይተከላሉ የተባሉ ጸረ ድሮኖች ምን ያህል አቅምና ኤፊሽንሲ ይኖራቸዋል ወይንስ ሌላ አሁንም ስካም ሊደረጉ ነው የሚለውን ደግሞ ጊዜው ሲደርስ እናየዋለን። አንዳንዶቹ ህዋት እንደዚህ ይህንን ያዙ። ወደ ሶማሊያ ስንሄድ በፑንትላንድ እና ጁባላንድ ሁለቱ ክልላዊ መንግስቶች ከሶማሊያ ፌዴራል መንግስት ጋር ምርጫንና ሌሎች ፖለቲካዊ ቀውሱን በተመለከተ በቱርክ ምክትል ብሔራዊ ደህንነት የቱርክ ብሔራዊ ደህንነት ምክትል ኃላፊ እየመሩ ባሉት ስብሰባ ላይ አንሳተፍም ብለዋል። ሌሎች እየተሳተፉ ነው ያሉት። በተለይ የዚህ የናሽናል ሳልቬሽን ፎርስ የሚባለው የሶማሊያ ፖለቲካ በደንብ የለየለት ጉዳይ አይደለም። ከዚህ ከሶማሌላንድ ጋር ደግሞ በርበራ ጋር ከበርበራ ከወደቡ ወደ 7 ኪሎ ሜትር ራቅ ብሎ ሰፋፊ ወታደራዊ ቤዞች እየተገነቡ ነው ያሉት። እሱንም በደንብ መከታተል ያስፈልጋል ማለት ነው። እሱን ካልኩኝ በኋላ የመካከለኛው ምስራቅ በተለይ የአሜሪካ እና የኢራን ጉዳይ እንግዲህ መቼም አብራችሁ ለመጣችሁ ወዳጆቼ በኢራንና በአሜሪካ መካከል የተፈረመው የሰላም ስምምነት ውጤት አያመጣም፣ ይፈርሳል ምናምን እያልኩ ነው የመጣው። ይፈርሳል እያልኩ የመጣሁት እንዲሁ ዝም ብዬ ባቦ ሰጥ በግምት ወይም በመሰለኝ በደሳለኝ ወይ ዝም ብዬ እየጠነቆልኩ ሳይሆን ይዘው የገቡት አሉ። የአሜሪካ ፍላጎት አለ 1፣ የእስራኤል ፍላጎት አለ 2፣ ሌሎች ተዋናያን ደግሞ አሉ። የአውሮፓ ህብረት፣ ሌሎች ሀገራት፣ ኢቭን እኛ እንደ አፍሪካ በዚህ ጦርነት የደረሰብን ቀውሶች እዛው ውስጥ ኢራን ውስጥም ቴክኖክራቱ የሚፈልገው አለ፣ ቴዎክራቱ የሃይማኖት የሆነው ደግሞ የሚፈልጉት አለ። እነዚህ ጉዳዮችን ስታዩ እስራኤል 1 2 3 ብላ በነጥብ ይዛቸው የገባችው እነዚህ ያልተሳኩበት ሁኔታ አለ። በዚህ ምክንያት የትም አይደርስም የሚል ነበር። ከዛ ኤምኦዩ 14 ነጥቦች አሉ፣ ተፈራረሙ። ኦኬ ተፈራርመዋል፣ ግን አልኩኝ የትም አይደርስም እያልኩ ነበር የመጣው። ዝሮ እንግዲህ ትናንት አሜሪካ በተለይ በዚህ ባንዳር አባስ በሚባለው እና በዚህ ሁልጊዜ የሚታወቁት የቄሽምና ሲራክ ወደቦች አካባቢ ሰፊ የሆነ ድብደባ አድርጋ ነበር። ያን ድብደባ ተከትሎ ደግሞ የኢራኑ አብዮታዊ ዘብ የተሳካ እጅግ ከባድ የሚያም ጥቃት ፈጽሜያለሁኝ በአሜሪካ የጦር ሰፈሮች ላይ ብለዋል። እንግዲህ ማን ላይ ነው ሊሆን የሚችለው? ኳታር ላይ ነው ሊሆን የሚችለው? ባህሬን ላይ ነው የሚሆነው? ዩናይትድ አረብ ኤሚሬት ላይ ነው ሊሆን የሚችለው? ራሱ ሳውዲ አረቢያ ላይ ሊሆን የሚችለው? አሁን ደግሞ በልዩ ሁኔታ ኦማንን ሊደበድብ ይችላል ኢራን። ለምን? የሆርሙዝ ሰርጥ እኔ በማስቀምጣቸው ፖይንቶች ላይ ነው ማለፍ ያለባችሁ ሲሉ አሜሪካና ኦማን ደግሞ ተባብረው ወደ ኦማን በተጠጋ መልኩ ከኢራን እየራቁ ኦማን ባስቀመጠችው በኩል የንግድ መርከቦች መተላለፍ ያዙ። እንደዛ ቃጫኞች ፈሳሽ የሚጭኑት ጋዝ የሚጭኑት ኮንቴነር የሚጭኑት ከመሬት የሚጭኑት ለምን እኔ ባስቀመጥኩት ጋይድላይን መሰረት አትሄዱም በሚል ነው ጥቃት የተፈጸመ። ልክ ነው። በነገራችን ላይ ኤምኦዩ ላይ ኢራን የመተላለፊያ መስመሩን ክፍት በማድረግ አቅጣጫ ታስቀምጣለች የሚል አለ።
ያ ተጣሰ ነው ኢራን ድብደባ የምትፈጽመው። ኢራኖች ደግሞ ያንን ምን ብለው ነው የተረጎሙት? ይሄው ባስቀመጥነው መሰረት እኮ ሆርሙዝን የመቆጣጠር መብት ሰጥቶናል ኤምኦዩ እያሉ ነው። ምክንያቱም የመተላለፊያውን መንገድ ተወስናለህ ከተባልክ ነገ ደግሞ ክፍያ ስጡኝ ልትል ነው። ነገ ደግሞ አይ እንደዚህ ለምሳሌ የእስራኤልና የእስራኤል ንክች ያላቸው የጭነት መርከቦች በዚህ እንዳያልፉ ልትል ነው ማለት ነው። የትርጉም ጉዳይ መጣ። ዘን አሜሪካ በተመሳሳይ የገንዘብ ዲፓርትመንት ወይም የዩኤስ ትሬዠሪ ዲፓርትመንት ደግሞ የኢራን ነዳጅን በኢራን ነዳጅ አማካኝነት የሚደረግ የገንዘብ ልውውጥ ትራንዛክሽን እንዲዘጋ አዝዣለሁ አሉ ዶናልድ ትራምፕ። ይሄ ደግሞ አንቀጽ 10ን ኤምኦዩ ላይ ደግሞ የሚጥስ ጉዳይ ነው ያለው ማለት ነው። ስለዚህ የተለያየ ፍላጎት አንድ ስምምነትን በተለያየ መልኩ የመተረጎም ጉዳይ አለ። ኢራኖች አሸንፈናል ብለው ነው የሚወስዱት። ባለው ጦርነት እንግዲህ ወይ ታሸንፋለህ ወይ ትሸነፋለህ፣ ወይንም ፍጹም አደራዳሪዎች ኖረው መሀል ላይ ገብተው ይሄ ነው ይሄን አስፈጽም ይሄን አታስፈጽም የሚሉ ጉዳዮች መኖር ነበረባቸው። ይሄ ደግሞ የለም። አዲሱ ዲቨሎፕመንት ምንድን ነው ካላችሁኝ፣ ዶናልድ ትራምፕ በጉልበቱም አንገራግሮም አስፈራርቶም ኔቶ ከጎኑ እንዲሰለፍ አድርጓል። ለዚያ ነው የኔቶ ዋና ጸሐፊ ማርክ ሩት ምን አለ? አሜሪካ በኢራን ላይ የወሰደችው እርምጃ ትናንት የወሰደችው እርምጃ የአሜሪካ ማዕከላዊ ሴንትኮም የወሰደው የሚደገፍና የሚበረታታ ነው አለ። ስለዚህ ምን ሊያደርግ ነው ብያቸዋለሁ። ከትናንት በስቲያ የአውሮፓ ህብረት በተለይም ኔቶ የመጨረሻ ፈተና ይቀርብለታል ከዶናልድ ትራምፕ ወደ ጦርነቱ አብረን እንሂድ የሚል። አብሮ ከገባ ሰየው፣ ካልገባስ ምን ይደረጋል? አሜሪካ ሊወጣ ይችላል። የበጀት ድጋፉን ኤቭሪቲንግ። ያንን አሜሪካ ወጣ ማለት ደግሞ ሩሲያ እንደፈለገው አድርጎ ሊጫወትባቸው ይችላል ማለት ነው። የአውሮፓ ህብረትን የኔቶ አባል ሀገራት ሳይወዱ በግድ እየተጎተተ ኢራን ጦርነት ውስጥ ይገባሉ ማለት ነው። እሱን አብረን የምናየው ነው የሚሆነው። 36ኛው ስብሰባ ዛሬ የሚጠናቀቅ ይሆናል። በስብሰባው ቱርክ የራሷ ፍላጎት አላት። ፍላጎቷ ምንድነው? ቱርክ በእስራኤል ጉዳይ የፍልስጤም ሁለት መንግስትነት እንዲተገበር ትፈልጋለች። የካውንተሪንግ አሜሪካስ አድቨርሰሪ ስሮ ሳንክሽን ወይንም የአሜሪካ ተገዳዳሪ ወይም ጠላቶችን በማዕቀብ ምንድን ነው በማዕቀብ መቅጣት ማዳከም የሚል የሲኤኤ ቲኤስኤ ካውንተሪንግ አሜሪካስ አድቨርሰሪስ ስሩ ሳንክሽን የ2017 ላይ የወጣ ህግ ነው። የፐብሊክ ሎው ተብሎ የሚጠራ የፌዴራል ህግ ነው። 115/44 የሚባለው ነው። ይሄ ምን ይላል? የአሜሪካ ጠላት ተብሎ የተለዩ ሀገራት አሉ፣ ሩሲያ፣ ኢራንና ሰሜን ኮሪያ። ከነዚህ ሀገራት ጋር ወሳኝ የሆነ የንግድ ግንኙነት የሚያደርጉ በወሳኝነት ደግሞ የጦር መሳሪያና የደህንነት ትብብር የሚያደርጉ ሀገራት በዚህ ካትሳ ካውንተሪንግ አሜሪካስ አድቨርሰሪ ስሩ ሳንክሽን በሚባለው ቅጣት ይደርስባቸዋል የሚል ህግ ነው። በዚህ መሰረት ኦልሞስት ኒር ቱ $1 ቢሊዮን አውጥታ በ2017 ምን ገዛች? ቱርክ S-400 ሚሳኤል የሚባለውን ሲስተም የሚሳኤል መከላከያ ሲስተም የዛሬ 7 ዓመት ማለት ኦልሞስት 2017-2018 ላይ ገዛች S-400። በዚህ ምክንያት ምን ተጣለባት? ፐብሊክ ሎው 115/44 ተጠቀሰና ሲኤኤቲኤስኤ ወሳኝ የሆኑ የጦር ጀቶችን፣ ሞተሮችን፣ የደህንነት መረጃዎችን ከቱርክ ጋር የሚደረግ ግንኙነት ብሎክድ ሆነ ማለት ነው። ይሄ ባለበት ሁኔታ ነው እንግዲህ ከረጅብ ጣይብ ኤርዶጋን ጋር እጅግ ወዳጅነት ስላለኝ አንድ ራሱ ቱርክ ደግሞ የኔቶ ቁልፍ አጋርና የአሜሪካ ወዳጅ ስለሆነ ሁለት፣ ሶስተኛ ደግሞ አሁን አሜሪካ በምታደርገው የጸረ ሽብር ውጊያ ውስጥ ወሳኝ አጋር ስለሆነ በሰው ኃይል ቁጥሩ ከአውሮፓ ከኔቶ አባል ሀገራት ውስጥ ከፍተኛ ቁጥር ያለው ነው። በትጥቅ በስንቅ በስልጠናም እያደገ ያለ ሀገር ነው። ከዚህ በኋላ አሜሪካ ወዳጆቿን አትቀጣም በሚል ማዕቀብ እንደተነሳላት ግልጽ አድርገዋል። ምንድን ነው ያሉ? የገንዘብ ሚኒስትሩ እንዲሁም ፔቴክሴትንም ነግሬዋለሁኝ፣ ማርኮ ሩቢዮም ያውቃል፣ ስኮት ቤሰንት የሚባለው የሴክሬታሪ ኦፍ ትሬጀሪ 79ኛ ሴክሬታሪ ነው፣ ፔቴክሴት የዋር ዲፓርትመንት ኃላፊው፣ ሌሎችም ነው ከቱርክ ላይ ተነስቷል የሚል ነው። እንግዲህ ከቱርክ ላይ ሲነሳ
ይታወቃል። የሙስሊም ብራዘርሁድ ከፍተኛ አመራሮች ከግብፅም ከሌላም ሲባረሩ ወደ ቱርክ ወደ አንካራ ነው ይሄዱ። ሁለተኛ ራሷ ቱርክና እስራኤል በኢስተርን ሜዲትራኒያን በኩል የቃላት ጦርነቱን እንደተጠበቀ ሆኖ በዚህ በሜዲትራኒያን ሲ በመካከለኛው ምስራቅ ኤር ሱፔሪዮሪቲ ያላት በአንደኝነት እስራኤል ነች። የቃላት ጦርነቱ ባለበት ራሷ ቱርክ ደግሞ ተፎካካሪ ተቃዋሚዎችን እየጨፈለቀች ነው፣ የዲሞክራሲ መገለጫ አይደለችም በምትባልበት ሁኔታ ላይ አሜሪካ ለቱርክ የሚያነሳችው ማዕቀቡን በትክክል አጋር ስለሆነች ነው ወይንስ አቢዝመንት ፖሊሲ ነው የሚለውን በደንብ መተንተን አለብን። እንግዲህ አቢዝመንት ፖሊሲ እንደምታውቁት አዶልፍ ሂትለር በጣም አግሬሲቭ ጦረኛ ሆኖ ለመስፋፋት እየፈለገ በቃ ወደ ውጊያ ከሚገባ ይህንን ሀገር ይያዝ በቃ የፈለገውን እንፈጽምለት ሲባል የነበረ ነው። ዛስ አቢዝመንት ፖሊሲ የሚባለው እሱ ነው። እና ፔሲፋይ የማድረግ ጥያቄዎቹን የበለጠ ድጋፍ እያደረጉ የጦርነትን አቨርት እንዲያደርግ የማድረግ ጉዳይ ነው። በዚህ ረገድ ለምሳሌ ፔቴክሴት ነገ አይደለም ዛሬ ዌድነስዴይ እንጂ ጉብኝት ነበራቸው ወደ እስራኤል፣ እሱን ሰርዘዋል። ወል ፔቴክሴት ይህንን የሰረዙት ከእስራኤል ጋር የዲፕሎማቲክ መካረር ስላለ ብቻም ሳይሆን ሙሉ ጦርነቱን ለመምራት ነው። ኤምኦዩ ኦቨር ስላለ ዶናልድ ትራምፕ ማለት ነው። ወይንም ሌላ ጉዳይ ሊሆን ይችላል ብለን ልንወስድ እንችላለን። ዝሮ ግን ቱርክ ሶሪያ ላይ እጅግ ከባድ ተጽዕኖ አላት። ሊባኖስ ላይ በተመሳሳይ ተጽዕኖ መፍጠር ትችላለች። በቀጥታ ቱርክ መፍጠር ባትችልም በሶሪያ በኩል ሊባኖስን ደግፋ አልሻራ ከባድ ድጋፍ ከሶሪያ ስለሚያገኝ ራሷ ሶሪያ ሂዝቦላን እንድትዋጋ የማድረግ ሶሪያ ላይ ተጽዕኖ አላት። ሊባኖስ ላይ በተመሳሳይ በሱዳን የእርስ በርስ ጦርነት አስቀድሜ ባልኳችሁ መሰረት የተያዙ የቱርክ ሚሳይሎችን የተተኮሱ ድሮኖችን ለመመከት ማለት የደህንነት ተቋማት ያውቁታል። ሱዳን ላይ ያለው በኢራን ጉዳይም ወሳኝ የሆነ ኢንጌጅመንት ስላለው ቱርክ እንዲያውም ከእስራኤል ጋር ሊዋጋ የነበረውን እኔ ነኝ ያስቆምኩት የሚለው እንደተጠበቀ ሆኖ የፓለስታይን ጉዳይ ቱ ስቴት ሶሉሽን ነው የምትለው ቱርክ። ነገር ግን በቃ እኛ እኔን እንደግፋለን ይህን ቱ ስቴት ሶሉሽን የሚለውን ነገር ተው ሊሆን ይችላል ነው ያልኩኝ። ከዚህ ከሐማስ ጋር የተያያዘ በሩሲያ ዩክሬን ጦርነትም ስቲል ቱርክ ከፍተኛ የሆነ የማደራደር የሚሆን ጦርነቱን የማስቆምም ካፓቢሊቲ ካላቸው ሀገራት አንዱ ነው። በዚህም ጉዳይ ላይ ሊሆን ይችላል። ከዛ ባለፈ ምናልባት አሁን ጊዜያችሁን እንዳልሻማችሁ ረዥም ጊዜ ስለወሰን እንጂ የእስራኤል ጆርዳን ጉዳይ ይመጣል። አሁን በቅርቡ እስራኤልና ጆርዳን ወደ ተካረረ ጉዳይ ይመጣሉ። ከውሃ ጋር በተያያዘ እስራኤልና ጆርዳን እንግዲህ ከግብፅ በመቀጠል አረብ ማጆሪቲ ሙስሊም ማጆሪቲ ሆና ለእስራኤል እውቅና የሰጠችው በ1994 ጆርዳን ነች። በዛ 31 ገጽ ባለው በሰላም ስምምነት ውስጥ ውሃ ተነስቷል። ውሃ ምንድን ነው የሚለው የአራባ የሚባል ከአራባና ከጆርዳን ሪቨር እንዲሁም ደግሞ አንድ ከጆርዳንና የአርሙክ ወንዝ እንዲሁም ከአራባ የግራውንድ ዌል የጉድጓድ ውሃ ውስጥ እስራኤል ለጆርዳን በአመት 50 ሚሊዮን ኪዩቢክ ሜትር ውሃ ትሰጣለች ይላል። የጆርዳን ህዝብ ወደ 12 ሚሊዮን ገደማ አካባቢ ነው። ከ11.6 ከ11.9 ይላሉ። 12 ሚሊዮን ገደማ ነው። ጆርዳን ጋር ደግሞ ስትሄድ ላንድ ሎክድ የነበረውን በአቀባ የሚባለውን ወደብ እንዲኖራት በመሬት በመቀየር ከሳውዲ አረቢያ ጋር ነው ያለው። ዘን እዩ ሶሪያ፣ ጆርዳን፣ ሳውዲ አረቢያ። አሁን ከሳውዲ አረቢያ ሶሪያና ጆርዳንን የሚያያይዝ የሂጃዝ የሚባል የባቡር ፕሮጀክት አለ። ከዛ ቱርክ፣ ሶሪያ፣ ጆርዳን ይመጣና ይህንን ወደ ሳውዲ አረቢያ ለማራዘም ደግሞ አሁን በባለፈው ወር ጁን 14 15 አካባቢ 26 ተፈራርመዋል። እስራኤል ደግሞ ይህንን የሂጃዝ ሬልዌይን አትደግፍም። ስለዚህ ጆርዳንን የሂጃዝ ሬልዌይን ሰርዥ ውጭ በኋላ አቅርብልሽ ሊሆን ይችላል። ለምን በ2021 ለምሳሌ ተስማምተው ነበር በየአመቱ 50 ሚሊዮን ኪዩቢክ ሜትር ውሃ ብቻም ሳይሆን ዳብል አደርጋለሁ ብሎ 100 ሚሊዮን ኪዩቢክ ሜትር ውሃ እየተሰጡ ነው የነበረው። ከዛ 2025 ላይ አለቀ። በዛኛው ስምምነት መሰረት
እውቅና በተሰጣጡት መሰረት ይሄ ኦክቶበር 26 1994 ላይ ባለው እስራኤል ጆርዳን ፒስ ትሪቲ መሰረት 50 ሚሊዮን ኪዩቢክ ሜትር ውሃ እየሰጡ ነው ያሉት። በተመሳሳይ እዚህ ላይ ይመጣና ማን ይመጣል? ሂጃዝ ሬልዌይዝ የቱርክ እንዳለ የህንድ ጉዳይ ደግሞ ይመጣል። ኢንዲያን ሚድል ኢስት ኢኮኖሚክ ኮሪደር የት ጋር ነው የሚጀምረው? የኢንዲያን ሚድል ኢስት ኢኮኖሚክ ኮሪደር ዩናይትድ አረብ ኤሚሬት ጋር ይጀምራል። በሳውዲ አረቢያ ይመጣል። ጆርዳን ይነካል። ከጆርዳን ጋር ይሄድና ሃይፋ ጋር እስራኤል ጋር ይሄዳል። ከእስራኤል ወዴት ይሄዳል ማለት ነው? ግሪክን አድርጎ አቋርጦ የደቡብ አውሮፓ የሚባለውን ጣሊያንን፣ ፈረንሳይን ኢንፍሉዌንስ የሚያደርግ ነው። በትናንትናው ዕለት የፈረንሳይ ፕሬዚደንት ወደ ደማስቆ ሶሪያ አምርተው እንዲሁ ኤምባሲ በ2012 ነው የተዘጋው ኤምባሲያቸው። እንዳልሰሳት ቸክ አድርጉት። በ2012 ከዛሬ 14 ዓመት በፊት የተዘጋውን ኤምባሲ የፈረንሳይን ኤምባሲ ለመክፈት አምባሳደር ለመሰየም አጠቃላይ ግንኙነታቸውን ለማደስ ስምምነት አድርገዋል። ሶ እዚህ ጋር የኢንዲያ ሚድል ኢስት ኢኮኖሚክ ኮሪደር ማንን ይዞ ይመጣል? ህንድን ያመጣል። የሂጃዝ ሬልዌይ ቱርክን ያመጣል። ከቱርክ ጀርባ ማን አለ? ፓኪስታን አለ። እንደገና እዚህ ኢንዲያን ኦሽን ላይ ገልፍ ኦፍ ኤደን ላይ ቀይ ባህር ላይ ደግሞ እንደገና ሶማሌላንድ አለ። ሶማሌላንድ ጋር ማን አለ? አሜሪካ አለ፣ እስራኤል አለ፣ ዩናይትድ አረብ ኤሚሬት አለ። እና ይህንን አጠቃላይ ጉዳዮች ሰብሰብ አድርገን ስናይ በኢኮኖሚ ተሽሎ የመገኘት በቀጠናው የበላይ የመሆን የህዝብን የትውልድን ጥያቄ በትናንት ላይ ተመርኩዞ ማልቀስ፣ መላቀስ፣ መወቃቀስ ብቻም ሳይሆን ትናንትን ለታሪክ ተመራማሪዎች ከትናንት መልካሙን ነገር ይዘን ፐብሊክ ሂስትሪ አድርገን መፈታት ያለበትን ከትናንት የወረስናቸውን ደግሞ እየፈታን ወደ ነገ መሻገር አለብን። በዚህ ሁሉ መንገድ ኢትዮጵያ እንዴት አድርገን ነው ተሽሎክልከን መውጣት ያለብን? ስትራቴጂክ አምቢጊቲን መጠበቅ፣ አንዱ በአንዱ ተስበን አንዱ ላይ ተለጥፈን ዋጋ እንዳንከፍል እንዴት እናድርግ የሚለውን የበለጠ መተንተን ማየት ይጠበቅብናል። ኢትዮጵያ በክብር ለዘላለም ትኖር። በጋት ዕለታዊ ምሽት የተለመደ ፕሮግራማችን ይኖረናል። ታንኪዩ